ለትውልድ ምግብ የሚሰጠውን ያን ዮሴፍ ከረሃብ ዘመን ነፃ የሚያወጣውን ያን ዮሴፍን በእግዚአብሔር ዓለም የታየለትን ነገር ዋሽተውበት እግዚአብሔር ያወራለትን አውሬ አይበላውም። ልብስ መንፈሳዊ ነው። ሰው ሲወድቅ በልብስ ነው የጀመረው። ሞገስ ውጫዊ አይደለም። ሞገስ ስጋዊ አይደለም። ሞገስ የትኛውም በር ፊት ያለ ከልካይ የምትገባበት ቁልፍ ነው። ሞገስ በየትኛውም ሁኔታ ውስጥ እንቆቅልሾችን መፍታት የምትችልበት የእግዚአብሔር ስጦታ ነው። ሞገስ ከእግዚአብሔር ዓለም የተቀበልከውን እውነት በምድር ላይ የምትፈጸምበት ብቃት ነው። የእግዚአብሔር ሞገስ በየትም ስፍራ መሪ ያረጋል። በሚወዱ መካከል ብቻ ሳይሆን በጠላቶቹ መካከል የምትገዛበት ከፍታ ላይ በእግዚአብሔር ሞገስ መግባት ያደርግልሃል። ያደረገለት ዝም ብሎ ልብስ አይደለም፣ ለካ ኮት አይደለም፣ ትንቢት ነው። የማይታየውን ስለለበስከው በማይታየው ልብስ በሚታዩ በሮች ላይ በተገለጠ ሞገስ እያለፍክ ትገዛለህ። አንዳንዱ ልብስ በቀየሩልህ ቁጥር ወደ ፍጻሜ የምትሄድበት ትንቢታዊ መልእክት እየሆነ ነው የሚቀጥለው። የቀደዱብህ ሲመስላቸው የተዘጋጀውን ልብስ እንድትለብስ እያዘጋጁህ ነው። ከዘፍጥረት ምዕራፍ 49 ቁጥር 22 ላይ ያለውን ቃል እና ዘፍጥረት ምዕራፍ 37 ላይ ያለውን ቃል ሁለቱን እናነባለን። ዘፍጥረት ምዕራፍ 49 ከቁጥር 22 ጀምሮ ያለው ቃል እንደዚህ ይላል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃል ይሰጣል ብሎ ከተናገረ በኋላ 22 ላይ ወደ ዮሴፍ ይመጣና ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ፣ በዚያው በጠባቂው በእስራኤል አምድ። በአባታ አምላክ እርሱም የሚረዳህ፣ ሁሉንም በሚችል አምላክ እርሱም የሚባርክህ፣ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማህፀን በረከት። የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይላል። በወንድሞቹ መካከል አለቃ በሆነው ራስ መሃል ላይ። እግዚአብሔር አምላክ የተባረከ ይሁን። ዘፍጥረት 37ን እንደገና ሄደን እንመለከታለን። ቁጥር 1 ጀምሮ ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱም በሽምግልና የወለደው ነበርና በብዙ ኅብር ያጌጠች ቀሚስ አደረገለት ይለናል። እንደምናውቀው ባለፉት ጊዜያቶችም ውስጥ ደጋግሜ እንደነገርኳችሁ ዮሴፍ ማለት እግዚአብሔር ይጨምራል፣ እግዚአብሔር ከፍ ያደርጋል፣ ወይም God will add ወይም God will increase ማለት ነው። የስሙ ትርጉም እግዚአብሔር ያስበልጣል ወይም እግዚአብሔር ይጨምራል ማለት ነው። ይሄ ዮሴፍ የሚለው የስሙ ትርጉም ኖርማል ሳይሆን ያዕቆብ ልክ ከላባ ቤት ወጥቶ ከባርነት ዘመን ወጥቶ ወይም ከላባ ጥላ ውስጥ ወደ እግዚአብሔር የክብር ምዕራፍ ሽፍት ሲያደርግ ያገኘው ልጅ ስለሆነ ስሙ ፕሮፌቲክ ነበር። የዮሴፍ ስም ትንቢታዊ ስም ነው። የፓራዳይም ሽፍት መገለጫ የሆነ ወይም ስር ነቀላዊ ለውጥ ምልክት የሆነ ትንቢታዊ ስያሜን የሰጠው። ዮሴፍ ሲል እግዚአብሔር ይጨምራል ብሎ ነው። ዮሴፍ ሲል እግዚአብሔር ከፍ ያደርጋል ብሎ ነው። ዮሴፍ ሲለው
እግዚአብሔር ኤክሰለንስ ወዳለው ቦታ ያሻግራል ሲል ነው። ዮሴፍ ሲለው ልጁን በምክንያት ነው ያለው። ምክንያቱም እያንዳንዱ የያዕቆብ ጉዞ ትንቢታዊ ጉዞ ስለነበር የዮሴፍ መወለድም ፕሮፌቲክ ሳይን ነበር ወይም ትንቢታዊ ምልክት ነበር። አይታችሁ ከሆነ በእኛ በምድራዊ ሰዎች አመለካከት ውስጥ ሁሉም ነገር ገጠመኝ ነው የሚመስለን። ሁሉም ነገር ሁኔታዎች ያመጡት ነው የሚመስለን። ድንገት ሰው አገኘው፣ ድንገት አንድ ቃል ሰማው፣ ድንገት ከሆነ ሁኔታ ውስጥ ወጣው፣ ድንገት ነው የምንለው። ድንገት የሚባል ነገር ግን በመንፈሳዊ ዓለም የለም። ሁሉም ነገር ምልክት ነው። ሁሉም ነገር ሳይን እና ሚኒንግፉል ነው። ትርጉም አለው እያንዳንዱ ነገር። እንደ መንፈሳዊ ሰው ማይንዳችንን ስፒሪቹዋል ስናረግ፣ አይምሮአችንን መንፈሳዊ ስናረገው እያንዳንዱ ነገር ምልክት ነው። እያንዳንዱ ነገር ድምጽ ነው። እያንዳንዱ ነገር በመለኮት ዓለም ወይም በመንፈሳዊ ዓለም ኦርኬስትሬት የተደረገ ፕሮግራም ነው። ድንገት አንድ ቸርች ሄጄ ድንገት እንትን ብዬ እምንለው ነገር የለም። እግዚአብሔር አምላክ የተባረከ ይሁን። ድንገት የሚባል ነገር የለም። ኦርኬስትሬትድ ነው። ስፒሪት ዓለም ላይ የምትመላለሱ መንፈሳዊ ዓለም ላይ የምትንቀሳቀሱ መንፈሳዊ ሰዎች ከሆናችሁ ሁሉ ነገር ምልክት ነው። ሁሉ ነገር ድምጽ ነው። ስለዚህ ዮሴፍን በዛ ድምጽ ነው የመራው፣ የጠራውን በዛ ድምጽ ነው። ስለዚህ ዮሴፍ ማለት እግዚአብሔር ይጨምራል፣ እግዚአብሔር ከፍ ያደርጋል፣ እግዚአብሔር ያበዛል፣ እግዚአብሔር ምዕራፍ ይከፍታል የሚል ትርጉም ሰጥቶት ስለመጣ የብልጫ ምዕራፍ መከፈቻው ላባን የበለጠበት የጠላትን ሐሳብ የበለጠበት ምዕራፉ ስለሆነ ዮሴፍ በዚህ ልጅ ሕይወት ውስጥ ልዩ የሆነ የእግዚአብሔር ዓይን ስላለ ያዕቆብ እንደ ኖርማል የሚመለከተው ልጁ አልነበረም። ዮሴፍን ከልጆቹ መካከል አምጥቶት ታናሹን በወንድሞቹ መካከል አለቃ ነህ ብሎ በትንቢት ቃል ሾመው። እነ ሮቤል እያሉ ዮሴፍን አለቃ አረገው። እግዚአብሔር ለክብር አይዝለላችሁ። እስኪ አንድ ሰው አሜን ይበለኝ። ሁሌ አይደለም መመርቃችሁ። እግዚአብሔር ለክብር አይዝለላችሁ። ጸጋ ይዞ ሲመጣ አይዝለላችሁ። ከፍታ ይዞ ሲመጣ አይዝለላችሁ። እነ ሮቤልን፣ እነ ስምዖንን፣ እነ ሌዊን ዘለለና እግዚአብሔር ማጋ መጣ። በያዕቆብ አንደበት በኩል ዮሴፍ ጋር መጣና በወንድሞቹ መካከል አለቃ አለው። ታናሹን የሁሉ አለቃ አደረገው። እግዚአብሔር ሁል ጊዜ ወደ ያንዳንዳችሁ የህይወት ምዕራፍ ውስጥ ከፍታን ይዞ ይገለጥ። አጠገባችሁ ያለውን ሰው ይህ ያንተ ዘመን ነው በሉት ባካችሁ። በጌታ ንገሩት፣ ይህ ያንተ ዘመን ነው በሉት። ይህ ያንተ ምዕራፍ ነው በሉት። ክብር ለኢየሱስ ይሁን። ስለዚህ ያዕቆብ በሽምግልናው የወለደው ስለነበር ከወንድሞቹ ይልቅ ፌቨር ሰጠው፣ ስፍራ ሰጠውና ምን አደረገው ይላል? በልዩ ህብር ያጌጠች ቀሚስ አልሰጠው ይላል። አለበሰው። እንደዚህ ይላል። እስራኤልም ዮሴፍን ያዕቆብ አይደለም እዚህ ጋር እንግዲህ ስሙት ቃሉን እስራኤልም ብሎ ነው ስፒሪቹዋል የሆነውን ሰው ነው ሜንሽን የሚያደርገው። ያ እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና በብዙ ህብር ያጌጠችም ቀሚስ አደረገለት። በብዙ ህብር ያጌጠችም ቀሚስ አደረገለት። Now today we are talking about that spiritual coat, spiritual garment, spiritual dress code. እሱን ነው ዛሬ የምናወራው። ጥቂት ደቂቃዎችን ነው በፍጥነት የምሄድበት።
በጣም ዲፕ ስለሆነ ስፒሪቹዋል ኮት ወይም ያንን ፕሮፌቲክ ጋርመንት ወይም ያን ፕሮፌቲክ የሆነውን ልብስ ብለን ዛሬ ስናነሳ በሽምግልናው የወለደው ስለነበር በብዙ ህብር ያጌጠች ቀሚስ አደረገለት ወይም ኮት አደረገለት የሚለውን ያንን ክፍል ስናነብ ምን አይነት ቢሆን ነው እንላለን። እንደገና ደሴም ያንኑ ኮት ወንድሞቹ ቦጫጭቀው በደም ለውሰው ለያዕቆብ ሰጥተውት ልጅህን አውሬ በልቶታል። ያ ህልመኛ የሚባለውን ልጅህን ያ ራእይ አየው ሲሰግዱልኝ አየው ያለው ያ ልጅህን አውሬ በልቶታል ብለው ለማስረጃም የሰጡትና ያስለቀሱት ያዕቆብን በዛው ደሴም ኮት ነው ያንኑ ልብስ እሱ የሰጠውን በብዙ ህብር ያጌጠውን ከለርፉል የሆነውን ብዙ ህብር የሚለውን ከለርፉል ነው እሱኑ ነው በደም ቀብተው አንስተው ለማን የሰጡት? ለያዕቆብ ሰጥተውት ልጅን አውሬ በልቶታል። ይሄው ምልክቱ ይሄው ማስረጃው ያሉት በሱ ነው። ያዕቆብ በእድሜ ዘመኑ ሁሉ ዮሴፍ በሕይወት አለ የሚል ቃል እስኪሰማ ድረስ ለ20 ምናምን ዓመት ያለቀሰው ያቺን ኮት ያቺን ልብስ ይዞ ነው። አልቅሷል። ዝም ብሎ ነበር የሚያለቅሰው። ይጠብቅ ነበር። አንደኛ እሺ እግዚአብሔር ተናግሮ እንዴት ሐሳቡ ተበላሸ የሚል ህልም አይቷል። ልጄ የእግዚአብሔር ሐሳብ አለበት። ትንቢታዊ ድምጽ ነው፣ ለኔ ትንቢታዊ ምልክት ነው። እንዴት ተበላሸ? ጥያቄ አለበት። ሁለት እርግጠኛ እንዲሆን ደግሞ ልብሱ ሰጥተውታል። ሞቷል። አውሬ በልቶታል ልጅህን። መለኮት ያወራለትን አውሬ አይበላው። አንተ ጩህና አሜን በለኝ ባክ። እግዚአብሔር ያወራለትን አውሬ አይበላው። ድምጽ በሕይወት ከሰማይ ካለ የአውሬ ምግብ አትሆንም። አንተ ነካ አርገውና በኢየሱስ ስም የአውሬ ምግብ አትሆንም። ድምጽ አለብህ በለው። ቅባት አለብህ፣ ሞገስ አለብህ፣ የእግዚአብሔር አጀንዳ አለብህ በለው። ንገረው። ነቅነቅ አርገውና የአውሬ እራት አትሆንም፣ የውሸት እራት አትሆንም፣ የጨለማ እራት አትሆንም። አንተ የእግዚአብሔር ሐሳብ ነህ። ለትውልድ ምግብ ትሰጣለህ እንጂ አንተ የአውሬ ምግብ አትሆንም። አንድ ሰው ከኔ ጋር ሶስቴ አሜን ብሎ ይውሰድ። ድገመውና አሜን በለኝ። ድገመውና አሜን በለኝ። በኢየሱስ ስም እናንተ ምግብ የምትሰጡ እንጂ የአውሬ ምግቦች የምትሆኑ አይደላችሁ። ተበላ አሉት። ያ ምግብ የሚያዘጋጀውን ያ ለግብጽ ብቻ ሳይሆን ለወንድሞቹ ምግብ የሚቋጥር የሚየሆም በኋላ ላይ የሚታየውን ያን ዮሴፍ ለትውልድ ምግብ የሚሰጠውን ያን ዮሴፍ ከረሃብ ዘመን ነፃ የሚያወጣውን ያን ዮሴፍን በእግዚአብሔር ዓለም የታየለትን ነገር ዋሽተውበት አውሬ በልቶታል አሉ። አንተ እግዚአብሔር የነካው አይበላም። እንደ በጎች በተኩላዎች መካከል ልካቸዋለሁ አለ። ተኩላ ማለት ሁልጊዜ አይኑን አፍጥጦ የሚፈልገው የሚበላ በግ ነው። ነገር ግን ጥግ ጥግ ልካቸዋለሁ ሳይሆን በመካከላቸው እልካቸዋለሁ። አትበሉም። መልእክት ስላለብህ አትበላም። ቃል ስላለብህ አትበላም። የላከ ካንተ ጋር ስላለ አትበላም። በተኩላዎች መካከል እንደ በጎች ልካቸዋለሁ። እንደ በግ በግ ሆነ አንተ ተኩላ በዚህ ያየ እየጎመጀ በዚህ ያየ አንተ በመካከል ትሄዳለህ። ለዚህ ነው አየህ እኔ በጣም መጽሐፍ ቅዱስ ውስጥ ብዙ መካከል የሚሉ ነገሮችን አንብቤ ሁሉ ጊዜ ተደንቄ ያውቃለሁኝ። ይሄ በጣም ይገርመኛል። በእሳት ውስጥ ባለፍክ ጊዜ ይላል ኦኬ in the middle of the fire yes በመካከል in the middle of the water yes I know in the middle of wolves yes በነዚህ መካከል ስታልፍ እንዴ ኦኬ እሳቱን በሆነ ነገር እሺ ታልፋለህ። በግ ሆነ በተኩላዎች መካከል ስትላክ
ምን አለበት ጌታ ሆይ በሌላ መንገድ አጥተነው በመካከላቸው ምትልከኝ አይደለም እኔ የላኩት እንደማይበላ እንድታውቅ መልእክት ያለበት ከነ መልእክቱ ይቀጥላል እንጂ ከነ መልእክቱ አይበላም የሚጠብቅህ በበግነትህ ላይ የደረብከው ልብስ ሳይሆን በውስጥ የተቀመጠው በበግ ውስጥ የተላከው መልእክት ነው ላኪው መልእክተኞቹን አያስበላም ዮሴፍ ይሄንን ዮሴፍ አውሬ በልቶታል አሉት ሰጡት ጋርመንቱን so what is the meaning of this spiritual garment ፕሮፌቲክ ነው ስንል ምን ማለታችን ነው አንደኛ ነገር ከለርፉል ነው የመጀመሪያው ነገር ከለርፉል ነው በብዙ ህብር ያጌጠ ቀሚስ ይላል ከለርፉል ነው እግዚአብሔር በተለመደ በአንድ አይነት ነገር አይገልጣችሁ እኔ ዛሬ ላውጅ በኢየሱስ በህይወታችሁ ውስጥ ከዚህ በኋላ እሱ ይሄ ብቻ ነው አትባለም እሷ እቺ ብቻ ነች አትባሉም ለምን already colors spiritual meaning ናቸው colors በራሳቸው every color has a meaning spiritual every color እዚህ ጋር ብትመጣ color ነው እያንዳንዱ color ትርጉም አለው አሁን ወደ እነሱ spiritual meanings of colors ብዬ አልገባም ለምን በጣም ሰፊ ስለሆነ ይሄ ብሉ የምንለው ነገር ኖርማል ሆኖ አይደለም ብሉ የተባለው it has a spiritual meaning ራሱን የቻለ ትርጉም ስላለው ለዮሴፍ አባቱ አምጥቶ ያንን ሁሉ ከለርፉል የሆነ ልብስ ሲያለብሰው spiritual meaning ነበረው የሚያየው የመገለጫ ምዕራፎቹን የተለያየ አቅጣጫ አይቶ ለዛ የሚሆን ልብስ ነው እንጂ ዝም ብሎ ፋሽን አይደለም ያለበሰው ትንቢት ነው ያለበሰው ምክንያቱም ልብስ መንፈሳዊ ነው ሰው ሲወድቅ መጀመሪያ በልብስ ነው የጀመረው ምን አድርጎ የመጀመሪያው ልብስ ቅጠል በራሱ የሰራውን ሰልፍ ሜድ ድሬስ ነው ያረጋው ሰልፍ ሜድ ነው ራስ በራሱ ለራሱ ነው ከራሱ በራሱ ለራሱ ነው የመጀመሪያው ልብስ የተደረገው እግዚአብሔር መጣና ከራስህ በራስህና ለራስህ የሆነውን አለና አስወገደለትና ከኔ በኔ ለኔ የሚሆን ብሎ እግዚአብሔር መስዋዕት የተደረገ የበግ ወይም የእንስሳ ልብስ ምን አደረገው ቁርበት አለበሰው ይላል አሁን ሰው ራሱ ለራሱ ካመጣው ልብስ ወጣና እግዚአብሔር በራሱ ካመጣው ለዚህ ሰው ሀፍረት መሸፈኛ የሚሆን ነገር አድርጎ እግዚአብሔር ልብስ አለበሰው የሰው ይደርቃል የእግዚአብሔር ይቀጥላል ስለዚህ ልብስ ከዛ ይጀምራል መንፈሳዊነቱ ለዚህ ነው መጨረሻም ላይ ኢየሱስ ክርስቶስን ልበሱት የሚል ለዚህ ነው ኢየሱስ ክርስቶስን ልበሱት as a dress እንደ ምግብ ትበላዋለህ ኢየሱስን አዎ እንደ ውሃ ትጠጣዋለህ አዎ ከዛስ እንደ ልብስ ትለብሰዋለህ አዎ እርሱ ሁሉ በሁሉ ስለሆነ ግን as a spiritual dress ኢየሱስ ራሱ spiritual dress ሆኗል መንፈሳዊ ልብስ ሆኗል ኢየሱስ ክርስቶስን ልበሱት ኢየሱስ ክርስቶስን ልበሱት ሶ ምንድነው ታዲያ የዮሴፍ ልብስ አንደኛ የሞገስ ምልክት ነው የሞገስ ምልክት የመጀመሪያው sign of divine favor sign of divine favor ወይም መለኮታዊ ሞገስ ዛሬ አንድ ሰው በእግዚአብሔር ሞገስ የተሞላ ይሆናል
ሞገሱ ዛሬ ከፍ ያደርጋል ብሎ ታጠገባችሁ ላለው ሰው በጌታ በኢየሱስ። እኔ ኬንያ በነበርኩበት ጊዜ እዛ ፓስተር ሳረግ ኬንያንስ ሁሉ የሚወዱት አንድ ነገር ነበራቸው፣ ቦርጭ፣ ትልቅ ቦርጭ ይወዳሉ። እና ከዛ በኋላ ሰላም ሲሏችሁ ራሱ አባሪያኮ ሙዙሪ ሳና ቦስ ይሏችኋል። ቦርጭ ካለ ቦስ ነው የምትባሉት። ትልቅ ቦርጭ ካላችሁ ቦስ ነው የሚሏችሁ። እና ሰላም ይላችኋል። ሰላማ ሳና አባሪያኮ ሙዙሪ ይላሉ በኪስዋሂሊ። ከዛ በኋላ ሆዳችሁን ያዩና ቦስ፣ በቃ ይሄ በደንብ የበላ ነው ብለው ነው የሚያስቡት። እና ሞገስ አለው ቦርጭ። ሞገስ ሲኖረው እዛ ሳውዝ አፍሪካ ምናምን ወደ ኡጋንዳ አካባቢ እነሱ አካባቢ ነው እንግዲህ በብዛት ያየሁት ቦርጭ በጣም ሲጠቅም። ፖሊሶቹም ሁሉ በቃ ግግር ያለ ሆድን ያላቸው በቃ እና ደስ ቦስ። ሞገስ ውጫዊ አይደለም፣ ሞገስ ስጋዊ አይደለም። ሞገስ እግዚአብሔራዊና መንፈሳዊ ነው። የእግዚአብሔር ሞገስ በህይወትህ ካለ በመንፈስ ዓለም ውስጥ ከከበድክ በሚታየው ዓለም ውስጥ አትቀልም። የእግዚአብሔር ሞገስ ከላይ ነው። የእግዚአብሔር ሞገስ ከንጉሥ ዘንድ የሚመጣ ነው። የእግዚአብሔር ሞገስ ራሱ እግዚአብሔር አምላክ የሚሰጥ እንጂ ሰዎች ተሰብስበው እስኪ እናሞጋግሰውና ሞገስ እናልብሰው ብለው ሊያጎናጽፉ የሚችሉት ልብስ አይደለም። እግዚአብሔር ከደረበልህ ግን ማንም ሰው ሊወስደው አይችልም። ሞገስ የትኛውም በር ፊት ያለ ከልካይ የምትገባበት ቁልፍ ነው። ሞገስ በየትኛውም ሁኔታ ውስጥ እንቆቅልሾችን መፍታት የምትችልበት የእግዚአብሔር ስጦታ ነው። ሞገስ በተዋሸብህና በጠላቶች ምክር በተከበብክ ጊዜ ሁሉ አልፈ የምትሄድበት የመለኮት ሰረገላ ነው። ሞገስ እግዚአብሔር ካለው እውነት ጋራ ለዘላለም እንዳትጠፋፋ የምትጠበቅበት የእግዚአብሔር የጥበቃ ሰረገላ ነው። ሞገስ ከእግዚአብሔር ዓለም የተቀበልከውን እውነት በምድር ላይ የምትፈጸምበት ብቃት ነው። ሞገስ አየህ፣ ዮሴፍ wherever he go he was a solution። ለእያንዳንዱ ፕሮብለም ሶሉሽን መፍትሄ ነበር። ለምን? የእግዚአብሔር ሞገስ ነበረበት። ሲያዩት የሚያምር ወጣት ትንሽ ልጅ ነው፣ ግን ማንም ሰው ሊንቀው አይችልም። ለምን ብትለኝ የእግዚአብሔር ሞገስ ነበረበት። ያ ልብስ ሪፕሬዘንት የሚያደርገው ዲቫይን ፌቨር ነበር። ዲቫይን ፌቨር መለኮታዊ ምን ሞገስ፣ መለኮታዊ ሞገስ። ዛሬ በዚህ አንድ ነገር ዛሬ ልጸልይላችሁ፣ ልባርካችሁ በጌታ። ቀንጃችሁን አንሱና እስኪ 3 ጊዜ አሜን ሞገስ በሉ። አሜን ሞገስ በሉ እስኪ። በህይወታችሁ ላይ ሆነ፣ ድገሙት እንደገና። በቤታችሁ በስራችሁ ላይ ሆነ፣ ድገሙት እንደገና። በእያንዳንዱ እርምጃችሁ ላይ ተገለጠ የእግዚአብሔር ሞገስ። ሞገስ ይሄ የዮሴፍ ኮት ሞገስን የሚያመለክት ስፔሻል ግሬስን የሚያመለክት ጉዳይ ነው። በልጆቹ በወንድሞቹ መካከል ሆኖ ስፔሻል ግሬስ ነበረው። ስፔሻል ግሬስ ሊቃለል የማይችል ስፔሻል ግሬስ። የእግዚአብሔር ሞገስ በየትም ስፍራ ላይ ምስክር ይሆናቸዋል። የትም ቦታ ላይ የእግዚአብሔር ሞገስ ምስክር ይሆናቸዋል። It's not about your physical appearance። ውጪ ላይ ስለለበሳችሁት ስለ ምናምን ስለ ከለራችሁ ምናምን አይደለም። የእግዚአብሔር ሞገስ በየትም ስፍራ መግቢያ በር ይከፍትላችኋል። እኔ ዛሬ ላውጅ በሕይወታችሁ ላይ በኢየሱስም በሞገስ እለፉ። በሞገስ መሻገርን ተቀበሉ። በሞገስ ምስክርነት ይሆንላችሁ።
የእግዚአብሔር ሞገስ ይመሰክርልሃል። አጠገባችሁ ላለው ሰው ንገሩት፣ የእግዚአብሔር ሞገስ ምስክር ይሆንልሃል በሉት። አሜን አትለኝም ወይ? ክብር ለኢየሱስ ይሁን። እንግዲህ ዮሴፍን ተመልከተው፣ እየተሰደደ ዋጋ ያወጣል በሞገስ። ጉድጓድ ውስጥ ገብቶ ሞገስ አለበት። ለምን? እግዚአብሔር ከእርሱ ጋር አለ። የጲጥፋራ ቤት ገብቶ ሞገስ አለበት። የሰራተኞች አለቃ ነው የሚሆነው። የእግዚአብሔር ሞገስ በየትም ስፍራ መሪ ያረጋል። ሃሌሉያ! በሚወዱ መካከል ብቻ ሳይሆን በጠላቶቹ መካከል የምትገዛበት ከፍታ ላይ በእግዚአብሔር ሞገስ መግባት ያደርግልሃል። ሞገስ የዮሴፍ ኮት አንዱ አየህ፣ አባቱ መጥቶ ከወንድሞቹ ይልቅ ይወደው ነበርና አደረገለት ይላል። ለካ ያደረገለት ዝም ብሎ ልብስ አይደለም፣ ለካ ኮት አይደለም፣ ትንቢት ነው። በሚቀጥለው ዘመኑ ላይ የሚያገኘው ለብሶት የሚታየው ወንድሞቹ የቀደዱ ሲመስለው ግን ለካ ሰማይ አልብሶት ቀድሟቸዋል። እግዚአብሔር ያለበሰ ቀድሟል ብለው አጠገብ ያለውን ሰው አሜን አትለኝም ወይ? ነካ አርገውና ለአንድ ለሁለት ሰው ንገረኝ፣ እግዚአብሔር ያወራብህ ልብስ ቀድሟል በለው። የስ እርሱ ልብስህ ነው። ቃሉ ልብስህ ነው። ትንቢቱ ልብስህ ነው። ሰዎች ቢቀዱ የሚታየውን ነው። የማይታየውን ያለበሰ እግዚአብሔር ቀድሟቸዋል። አየህ፣ ቢሰድቡ፣ ቢቃወሙ፣ ቢገፉ፣ ቢያጣጥሉ የሚታየውን ነው የሚነኩት። የማይታየውን ስለለበስከው በማይታየው ልብስ በሚታዩ በሮች ላይ በተገለጠ ሞገስ እያለፍክ ትገዛለህ፣ እያለፍክ ታሸንፋለህ። ለምን ቢባል እግዚአብሔር ቀድሞ አልብሶሃል በሉት። ንገሩት፣ ቀድሞ አልብሶሃል በሉት። ጠላቶች ተቀድመዋል በሉት። ዛሬ ብዙ ምክር ሲፈርስ አይቻለሁ። ብዙ ጥላቻ ሲገለበጥ አይቻለሁ። ብዙ ቀጠሮ ሲሻር አይቻለሁ። ለምን ብትለኝ እግዚአብሔር መቅደሙን ሊያሳይ ዛሬ የምትከተለው አንተን እያስቀደመ የሚሄድበትን አዲስ አሰራር ሊያደርግ ወደዚህ ጉባኤ መጥቷል። እግዚአብሔር ቀድሞልሃል። እነሱ ልክ ያንን ልብስ ሲቀዱት ሙሉ የዮሴፍን የህይወት ምዕራፍ የቀደዱ መስሏቸዋል። አይደለም ነገርኳችሁ። ስድስተኛው ጋር እስኪደርስ ድረስ እያንዳንዱን ከለር መጽሐፉ አልነገረንም። ግን በጣም በሚገርማችሁ ሁኔታ አንዳንድ ኮሜንታሪዎችን ቼክ ሳደርግ ዮሴፍ የለበሳቸው ተከታታይ ልብሶች የተለያዩ ከለሮች ነበሩ። ልክ ወንድሞቹ የመጀመሪያው ሲቀዱት ከዛስ የነጋዴዎች መጥተው እነዛ ነጋዴዎች መጥተው ለባርነት ዮሴፍን ሲገዙት አንድ ልብስ የባርነት ልብስ አልብሰውታል። ከለሩ ግን ልዩ ነበር። ከዛ በኋላ ጲጥፋራ ቤት ውስጥ ሲገባ ሌላ ልብስ ለብሷል። ከዛ በኋላ እስር ቤት ሲገባ ሌላ ልብስ ለብሷል። ከእስር ቤት ትራንዚሽን ፔሪድ ልክ ከእስር ቤት ወደ ቤተ መንግስት ሲመጣ አስቸኮሉት፣ ልብሱን ቀየሩለት ሲባል ሌላ ልብስ ለብሷል። ከዛ በኋላ የመጨረሻውን የንግስናውን ልብስ ደግሞ ማን አልብሶታል? ፈርዖን አምጥቶ እነዛን ሁሉ አስወልቆ አልብሶታል። እያንዳንዱ ልብስ በቀየሩልህ ቁጥር ወደ ፍጻሜ የምትሄድበት ትንቢታዊ መልእክት እየሆነ ነው የሚቀጥለው። ያንን እያደረገ ነው የሄደው። አንድ ነገር እኔ ገብቶኛል። የወሰዱ ሲመስላቸው ወደ ቅያሪህ እየገፉህ ነው። የገፈፉ ሲመስላቸው ለሌላኛው ልብስ እያዘጋጁህ ነው። የቀደዱብህ ሲመስላቸው የተዘጋጀውን ልብስ እንድትለብስ እያዘጋጁህ ነው። ጠላት ሁል ጊዜ ፕሮግራም ሲያደርግ እግዚአብሔር በሌላ ፕሮግራም ይቀድመዋል። አንድ መዝሙር የዮሴፍን ይሄንን ድምጾች እያሰብኩ እንደዚህ ብዬ ዘመርኩ። ታውቁታላችሁ። ህልም ይመስል ነበር ትናንት ስናገር፣ ጌታ ያደርገዋል ይሰራዋል ስል፣ ይኸው ተገለጠ ዛሬ አየሁት ባይኔ፣ ጠላቴ ማፈረ ድል ቀን ሆነ ለኔ የሚል መዝሙር።
ህልም ይመስል ነበር ትናንት ስናገር ጌታ ያደርገዋል ይሰራዋል ስል ይሄው ተገለጠ። ገለክ ከእስር ቤት ወጥቶ ወደ ፈርዖን ጋር ሲሄድ ዮሴፍ የሚዘምረው መዝሙር ህልም ነበር። ይሄን መዝሙር ትዘምሩታላችሁ። ይሄው ተገለጠ የምትልበት ዘመን ይመጣል። ዲቫይን ፌቨር ኤንድ ኮሊንግ የእግዚአብሔር ሞገስና ጥሪ በህይወታችሁ ውስጥ ዛሬ በዚህ ሳምንት ሙሉ ስትጸልዩ ስትወጡ ስትገቡ እንደዚህ ያላችሁ ውጡና ጌታ ሆይ ሞገስህ። ለዚህ ነው መጽሐፍ ሲናገር በሞገስህ እንደ ጋሻ ከለልከን ይላል። በህዝብ በርስት ሞገስ አስበን ይላሉ ነቢያት ሲጸልዩ። ምንድነው ሞገስ ማለት? ልዩ ስፍራ ነው። ሞገስ ማለት ልዩ መታሰብ ነው። ያንን እግዚአብሔር በህይወታችሁ ውስጥ እንዲያደርግ በዛ ትንቢታዊ መንፈስ ውስጥ ራሳችሁን ልያጠመቃችሁት እንድትጸልዩ ፈልጋለሁ።